እንግዲህ ተመራቂ ስለሆንኩ ለምርቃት እየተዘጋጀው ነው ያለሁት። እንደምታዩት ጺሜን ባልላጭ ደስ ይለኝ ነበረ፣ ግን ያው ትንሽ ለእንትኑ እንደው ለእንግዶቹ ክብር ሲባል የሆነ የተወሰነ ነገር ተማሪ መምሰል ያስፈልጋል ተብሏል እና አንዳንዴ አሁን ኢትዮጵያም ተማሪዎች መልበስ ካለባቸው ከሌለባቸው ነገሮች ጋር ተያይዞ ወይም እንደዚህ የተወሰነ ነገር ፕሮፌሽናል ለመምሰል የሚደረጉ ነገሮች ትምህርት ሚኒስቴር የሚያደርጋቸው ከትምህርት ሚኒስቴር በኩል የሚተላለፉ ሲባል የምሰማው ነገር የኢትዮጵያ ብቻ እንዳልሆነ ተረዱ። የሚያስገድድ አካል ባይኖርም የሆነ ግን የሚጠበቅብን ስነስርዓት አለ። ዝም ብሎ ዝብርቅርቅ አይደለም። እሺ፣ እኔም እዛ ዩኒቨርሲቲዎች አካባቢ በነበርኩ ሰዓት የታዘብኩት ነገር አለ። ይሄ ድም ብሎ በክፋት ወይም ደግሞ ጭፍን የሆነ ነገር ሳይሆን ጠቀሜታው ምንድን ነው፣ ከየት ነው መነሻው ብዬ ያስተዋልኳቸው አንዳንድ ማይገቡኝ ነገሮች አሉ። ለምሳሌ ውሃ የማፍሰስ ቀን ያከብራሉ ተማሪዎች፣ ወይም ደግሞ እብድ የመምሰል ቀን ያከብራሉ። ኦር አላስፈላጊ ብዙ ነገሮች ያደርጋሉ ግቢ ውስጥ ማለት ነው። መነሻው የት እንደሆነ ማይገባኝ፣ ጥቅሙ ምን እንደሆነ ማይገባኝ ነገር። ምክንያቱም እነኚህ ተማሪዎች ወደ ዩኒቨርሲቲ በሚመጡ ሰዓት በቀጥታ በተዘዋዋሪ ወላጆች እምነት ሰጥተው አደራ ብለው ነው ልጆቻቸውን ዩኒቨርሲቲ የሚያስገቡት ማለት ነው። እና እንደ ወጣት ያው ደስ የሚሉ ነገሮችን ምናምን ዝም ብሎ ሊያደርግ ይችላል። ነገር ግን የሆነ ነገር ደስ ይላል ማለት፣ ያስቃል ማለት፣ ይጠቅማል ማለት ግን ላይሆን ይችላል። ለምሳሌ ውሃ የማፍሰስ ቀን ማለት ብዙ ኢትዮጵያውያን የሚጠጣ ውሃ የሌላቸው ግቢውን ለማጽዳት የተለያየ ነገር ማድረግ እየተቻለ የጽዳት ቀን ቢከበር ምንም በጣም ደስ ይላል እና ብዙ ነገሮች መጽሐፍ የማንበብ ቀን ወይም ደግሞ በጎ አድራጎት የመስራት ቀን፣ ሙያ ማህበራትን የማሳደግ ቀን ምናምን ከፍ ከፍ ያሉ ነገሮች ሊደረጉ ይችላሉ። የእብድ ቀን ምናምን ብለህ ስታከብር ግን ምንድን ነው እያበረታታ ያለው ነው? ለእብዶች ጥሩ እንትን እንስጥ ከተባለ እንኳን አንድ እዛ ከተማ ውስጥ ጎዳና ላይ ያለ የተቸገረ ሰው ቢኖር ያንን ሰው ለማገዝ መሄድ ወር ምናምን ፕራክቲካል ጠቀሜታ አለው ማለት ነው። ካልሆነ ግን ዝም ብሎ ትውልድ የተለያዩ ነገሮችን እንዳያደርግ የተለያየ አገሮች የራሳቸው ስነስርዓት አላቸው እና ይኸውን እኔ ለምሳሌ አሁን ላለብኝ ማክሰኞው ቀን ለማደርገው ፈተና ዝግጅት እያረኩ ነው። ጺሜን ተስተካከልኩ ማለት ነው። የተቻለ መጠን ፕሮፌሽናል ለመምሰል ሞክራለሁ። አይ ትራይ ማይ ቤስት እና ዝም ብዬ ዝብርቅርቅ አላደረገውም ማለት ነው። እና የኢትዮጵያ ዩኒቨርሲቲዎች አንደኛ ይሄንን ከግምት ውስጥ እንድታስገቡ፣ ብዙ ወጣቶች ስለ የኛን ፔጅ ስለምትከተሉ ትንሽ አስተሳሰባችሁን የሰከነና ይህን ማስተዋሌን መሰረት ያደረገ እንድታደርጉ ስለምፈልግ ነው በተደጋጋሚ ወደ ሚዲያ የምመጣው ማለት ነው። ሌላው ዛሬ ትኩረት እንድትሰጡ የፈለግኩት በተለይ የጥበቃ ሰራተኞች፣ እኔ ድሮ የኔ አባት እኔ ልጅ ሆኜ በጣም እንትን በነበርኩት አይ ቲንክ ቢፎር አይ ስታርት ግሬድ 1 አንደኛ ክፍል ከመግባቴ በፊት አባቴ የትምህርት ቤት ዘበኝነት ይሰራ ነበር፣ ሴሩ ትምህርት ቤት እና አብሬው ሄዳለሁ ዘበኝነቱ ቦታ እና ብዙ ያስተዋልኩት ነገር አለ። የዘበኛ ኑሮ በጥበቃ የሚተዳደሩ ሰዎች ኑሯቸውን ብታዩ በጣም ይለያል። ከሌሎቹ ሰራተኞች እኩል ክብር አያገኙም። ደሞዛቸው ትንሽ ናት ወር ምናምን እንደዚህ፣ ግን የሚሸከሙት ኃላፊነት ደግሞ ቀላል አይደለም። ማታ እንቅልፍ አይተኙ፣ ብዙ ጊዜ ከቤተሰባቸው ጋር አያሳልፉ እና ፋዘር እሽኮኮ አድርጎ ይዞኝ ይሄድ ነበር እና በጣም የማረሳው ትዝታ ነው ጭንቅላቴ ውስጥ ያለው በልጅነቴ ያየሁት ማለት ነው። እና በዛ ምክንያት ሐዋሳ ዩኒቨርሲቲ በመምህርነት ስሰራ ከጥበቃዎች ጋር ለየት ያለ ጓደኝነት ነው ያለኝ እና ለምን እነሱን ሳይ አባቴን ስለማስታወስ ማለት ነው። ምን አይነት ስራቸው እንዴት ቻሌንጂንግ እንደሆነ የጥበቃ ሰራተኞች ያኔ የኔ አባት የትምህርት ቤት ዘበኛ ሆኖ አንዳንዴ የትምህርት ቤት ሰራተኞች የሆነ እቃ ይሰርቃሉ። እመኙ፣ እንደዛ አይነት ተፈጥሮ ያውቃል። የኔ አባት ታስሮ ያውቃል። በምን አጋጣሚ የግቢው ሰራተኛ ባጠፋው ጥፋት ስርቆት ውስጥ የገባ የግቢው ሰራተኛ ነበረ። ዘበኛው ነው የታሰረው፣ የኔ አባት ነው የታሰረው ማለት ነው ለሌላው ሰው ጥፋት። እና ዘበኝነት ቀላል ስራ እና ዛሬ በዚህ ቪዲዮ አጋጣሚ እንደገና ለጥበቃ ሰራተኞች ትልቅ ክብር እንድንሰጥና በየድርጅቱ መስሪያ ቤት በሮች ላይ ስናያቸው ትንሽ ሪስፔክት እንድናረጋቸውና ቢቻል በርቱ እንድንላቸው በዓል ሲሆን ወር ምናምን እንደዚህ የሻይም እየሰጠን ሞራላቸውን ብንጠብቅላቸው
አሪፍ ነው እና በዚህ አጋጣሚ ሐዋሳ ዩኒቨርሲቲ ጥበቃ ሰራተኞች በተለይ ግብርና ኮሌጅ ያላችሁትን በእውነት በጣም ስቲል ስለ እናንተ አስባለሁ። አንዳንዶቻችሁ ትጽፉልኝ ያላችሁ ማህበራዊ ሚዲያ ላይ ከእናንተ መልእክት እሰማለሁ እና ስለ እናንተ ስሰማ የራሴ ልጅነት ጊዜ የራሴ ቤተሰብ የራሴ አባት ታሪክ ነው ትዝ የሚለኝና አንዳንዴ ሰው ህይወት ያስተማረው ይባላል። ህይወት ያስተማረው ሰው በብዙ መልኩ ሪዝነብል ነው፣ ምክንያታዊ ነው ማለት ነው እና ትንሽ ደግሞ ሻል ያሉ ሰዎች የግድ እዛ ኑሮ ውስጥ መገኘት አይጠበቅብህም። ቤተሰብ እንደዛ ላይሆኑ ይችላሉ። ግን ሁሉንም ሰው በኩል አይን የማየት ቅንነት ካለን እያንዳንዱ የሰው ልጅ እግዚአብሔር የሰጠው ጥበብ አለ፣ በጎነት አለ፣ መልካም ልብ አለ። ያ ልብ ግን እንዲወጣ ያ ጥንካሬያቸው ጎልቶ እንዲታይ እኔና እናንተ ምክንያት መሆን አለብን እላቸዋለሁ። በጣም አመሰግናለሁ። ማክሰኞ ምሽት በ2 ሰዓት እንግዲህ ኦንላይን እንገኝና አብረን እንማራለን። እኔም የመጨረሻ ፈተናዬን አደርጋለሁ። አትጥፉ። ለኢትዮጵያ ወጣቶችና ትምህርት ድጋፍ አገልግሎት ለዚህ ቲሸርት ክብር ነው። እሺ ይሄ የኔ በቃ አሁን ፕሮፌሽናሊ ማደርጋቸው ከትምህርት ጋር የተያያዙ ነገሮች ማደርጋቸው ነገሮች በብዛት እዚህ ላይ ያተኩራሉ። የኢትዮጵያ ወጣቶችና ትምህርት ድጋፍ አገልግሎት የሚለው ላይ ያተኩራሉ። በምክንያት ነው ቲሸርቱ የተለበሰው። ይሄን የአርሰናል የሊቨርፑል የማንቸስተር ምናምን ይዞ የሚለውን ወጣት እነኚህንም እንዲለብስ እያደረጉ ያለ ነው እና አይ ሆፕ ይገባችኋል ምን እያልኳችሁ እንደሆነ። በያላችሁበት መልካም ጊዜ እመኝላችኋለሁ። በተለይ ለዘበኝነት ስራ ላይ ላሉት የኢትዮጵያውያን ይሄው የክብር ሰላምታ አድርጌያለሁ። አመሰግናለሁ። እግዚአብሔር ስጥልኝ።